ሚዲያ ላይ እየተባለ ያለው እኔ በጣም ብዙ አቡ ይክሩን ችግሯን ጠይቂያት፣ ለምን አታናግሪያትም፣ ለምን አታግዣትም ብለው ብዙ ሰዎች ኮመንት ላይ ጻፉልኝ። ኦኬ በዋትሳፕ ማወሩኝ፣ ለዛ ነው ቁጥርሽ ልከውልኝ ደውዬ ቀጥታ እኔ ይክሩ ነይ እያልኩሽ ማለት አሁን ችግርሽን ታስረጅን እና የቻልነው እናግዝሻለን። ኢክራም አነጋገር አታውቅም። ችግር የለውም፣ ቀስ ብላ ትናገራለች። ምንም ችግር አነጋገር አታውቅም ማለት አልገባኝም። እሺ ጋይ ሳሪቲን ሼር አድርጉላት። ሳሪቲ እንዴት ነሽ? ሀቡ እንዴት ናችሁ? እንዴት አላችሁ? አለን አለን። ሰላም ነው ማለት ሰላም ነው። ሁላችሁ አማን ነው? ደህና ናችሁ? አለን አለን። ሁሉም ሰላም አለን አለን። እሺ ይክሩዬ፣ እኔ ነኝ የደወልኩላት ለኢክራም ዳይሬክት ኮል ዋትሳፕ ላይ ትናንትና ቮይስ አድርጌላት አንድ ራይት ብቻ ነበረ። ዳይሬክት ስደውልላት የዋትሳፕ ቁጥሯን ሰጠችኝ። እና ያው ሶሻል ሚዲያ ላይ እየተወራ ያለውን ነገር ታውቂያለሽ አይደል ይክሩዬ? እየተባለ ያለውን ነገር ኢክራም ተበድላለች፣ ብዙ ነገር ደርሶባታል። ያ ደግሞ በደል የደረሰባት በሳሪቲ ነው እያሉ በጣም ብዙ ሰዎች የሳሪቲን ፎቶ እየለጠፉ ጉዳዩን እያንሸራሸሩት ነው። እና ይህን ችግር እንድንፈታው አንቺም እህታችን ችግርሽን ጠይቀንሽ ምን እንደሆነ ችግርሽ አስረድተሽን የአቅማችንን እንድናግዝሽ ነው እዚህ ጋር ያለ ነው። እና ምንድን ነው ይክሩዬ የተፈጠረው የገጠመሽ የደረሰብሽ በደል ምንድን ነው? ከየትኛው ልጀምርልሽ? ሰሞኑን በተነሳው እንትን ነው ከመጀመሪያ እኔ ላይ ደርሷል ብለሽም የደረሰብሽን ነገር ያው እኔ ይሄ በደል ደርሶብኛል ብለሽ እንድትነግሪኝ ነው። አላይም ነበርኩም ከተፋታውን በኋላ ማለት ነው። እዛ ከሪም ጋር ስራ እንሰራ ነበረ። ከሪም ጋርም ካቆምኩ በኋላ እዛው አላይን ነበረ የምኖረው ማለት ነው። ገብቶሻል? ከዛ ታመምኩ። በቃ ምንም ነገር ሊስማማኝ አልቻለም። ያው የጎይታር ችግር ነው፣ በሽታውን አላወቁልኝም እንጂ ማለት ነው። ታመምኩ፣ ሰውነቴ ቀነሰ ምናምን። እንዲሁም የፋሲካ ጊዜ ከረጅም ጊዜ በኋላ ሳሪ ጋር ሲሄድ አላወቀችኝም ሁሉ ማለት ነው። ከዛ አትሄጂም እዚህ ሁኚ አላይን ምን አለሽ ከስተሽ በህመሙ ከስተሽ ጠቁረሽ ነው እንዳወቀችሽ። ከረጅም ጊዜ በኋላ ነው እሷ ጋር የሄድኩት ማለት ነው። ከዛ እሱ በቃ ከአንድ ወር በኋላ አስተካክዬ ጠቅልዬ እመጣለሁ አልኳት። ከዛ ከነፊያ ጋር ተነጋገርን፣ ነፊያ ጋር ልሰራ ማለት ነው። ነፊያ ጋር መጣሁኝ። ነፊያ በዚህ ሁኔታ እንዴት ነው አለች። በጣም ታመሻል እኮ እንዴት ነው ማሰራሽ? እኔም ፈራለሁ አለችኝ። እዚሁ ታካሚ አሉኝ ማለት ነው። እኔ ደግሞ ፈራው። ሐኪም ቤት ሲሄድ ምንም የለባትም ይባላል። ራሴን ሳየው ያስፈራኛል። በጣም ከስቻለሁ። ከሰው ሁሉ እደበቅ ነበር ማለት ነው። ገብቶሻል? ከዛ እዚሁ ታካሚ አሉኝ። እዚህ አልታከምም በፍጹም ሀገር ይገባለሁ፣ እህቴ ታሳክመኛለሽ፣ ከሞትኩም እዛ ሞታለሁ ብዬ በጣም ተጨቃጭቀናል። ነፊያም ሳራም ባለችበት ማለት ነው። ከወሰንሽ ምን እናደርጋለን ብለው ትኬት ቆርጠው ላኩኝ ማለት ነው ወደ ኢትዮጵያ። እዚህም ብዙ ጊዜ ታምም ያለው ቶሎ በሽታው አልተገኘም ማለት ነው። ገብቶሻል? አላህ ከሐኪምሽ ጋር እስኪያገናኝሽ ድረስ ትሰቃያለሽ። ይሄ እጅ አይሰራም ነበረ። ገብቶሻል? ይሄ ፊቴን ይዞት ይሄዳል። ፊቴ ውርድ በቃ እንዲህ እንደዚህ ወይተር ነው አሲድ እየረጨ እንቅርት ነው አሲድ እየረጨ ነበር ማለት ነው። እዚህ ላይ የሚወጣ እጢ ሰርጀሪ የሚወጣ ነው። ግን አሁን አይደለም ጊዜው ብሎኛል ዶክተሩ። አሁን ኮንትሮል አድርገነዋል በመድኃኒት። አይኔ ሁሉ ተጎልጉሎ ነበር ማለት ነው። ፈጦ ምንድን ነው አይንሽ ሁሉ ይለኛል ሰው ማለት ነው። ታስፈሪያለሽ፣ አውሬ ነው የምትመስይው ሁሉ ተብያለሁ ኢትዮጵያ። ገብቶሻል? አሁንም አይኔ ልክ አይደለም፣ ይሄኛው ልክ አይደለም። ጉርዱ ፎቶ ላይ ይሄ እንደዚህ ይላል ማለት ነው በሽታው። ከዛ ዶክተር ጋር ሄድኩኝ በጣም ታምሜ። ያው ዶክተሩ 15 ቀን እዚህ ተኝ፣ በጣም ታመው። ምንም ብር አልነበረኝም።
ለሪም ነገርኳት። 20 ሺህ ብር አስገባች። ለሳራ ተላከላት። ሰብስበው ላኩልኝ 50 ሺህ ብር ማለት ነው። ታከምኩ፣ ግን ክትትል ይፈልጋል ማለት ነው። ብዙ ጊዜ ክትትል ይፈልጋል። በየ2 ወሩ በየወሩ ሐኪም ጋር ሄዳለሁ። ገና ነው ካለኝ ያለ ጊዜውን ያውጣልኝ ማለት አልችልም። እኔ አሁን ከሳሪ ጋር ምን ነገሩን እንዳገናኘው እራሱ አላውቅም። ከዚህ በፊትም አስጠንቁላባት ነው ሲባል ገብቶሻል። በውስጥም እየመጡ ወይ ሪም ወይ ሳራ ተዘግመውብሻል ሲሉ እረፉ። እንደንን ነገር የለም በኛ መሀል። እንደዚህ ስሟን አታጥፉ። እኔ ብናገር ንግግር አልችልም ስልሽ ወይም ባይቀድመኛል ወይ ንግግር ያምር ገብቶሻል። ድሮም ስሰደብ እኮ ሳራ ነው የምትናገረው አይደል? አንዴ እንደውም እነሱ ናቸው ኮመንታተሮች ናቸው ለዚህ ያበቋት ብለዋል አይደል? ከዛ ወጥቼ እንደዚህ አይነት ነገር የለም አትበሉ ስል ከዚህ የቆጠረኝ የለም። እኔ ትሰደቢያለሽ፣ ትነቀፊያለሽ፣ ቲክቶክ ላይ ብዙ ነገር እንባላለን አይደለም? ያለ ነገር ነው። ያ ማለት ግን እኔ ፖስቻለሁ እኔ ተናግሬያለሁ እያልኩ አይደለም። ሰው የፈለገውን አስተያየት ይሰጣል። በአጣሽ ቁጥር እየመጣሽ ትለምኛለሽ እባላለሁ። ገብቶሻል። መቴም አትሻሻይም፣ ልመና ነው ስራሽ፣ ብዙ ነገር እባላለሁ ኮመንት ላይ። ግን እኔ ግድ አይሰጠኝም። ምክንያቱም ከኮመንት ይልቅ ያለብኝ ችግር ይበልጣል። ገብቶሻል። አለመስራት፣ እነሱን እያዩ ቁጭ ማለት፣ አቅም ማጣት በጣም ከባድ ነው። ከዛ ጌም ተጫወትኩኝ፣ ታከምኩኝ፣ ድጋሚ አጣሁ። ሳራ ጌም ልጫወት ነው አልኳት ማለት ነው። ያ ብር ምንም አላረገልኝም ሀቡ። በሀቂቃ 70 ሺህ ብር ነው ከዛ ጌም ያገኘሁት። አያቴ ሞተች ያሳደገች። በመጀመሪያው እንትን 50 ሺህ ብር የላኩልሽ ሪምና ሳሪቲ። ሪም 20 ሺህ ብር ላከችልኝ። ካሪ ደግሞ ሰብስባ ላከችልኝ ከሚያውቁኝ ማለት ነው። አዎ እኮ ሪም ብቻዋን 20 ሺህ ከዛ ሳርዬ ደግሞ 30 ሺህ ሰብስባ አንድ ላይ ነው 50 ሺህ ወይስ 50 ሺህ ሪም ሳሪቲ? ኦኬ ሳሪቲ 50 ሺህ 70 ሺህ ላኩልሽ እና በ70 ሺህ ታከምሽ። ይበቃል 70 ሺህ ለመታከም። የግል ሆስፒታል ነው። መጀመሪያ 8 ሺህ ከፈልኩ። 15 ቀን ሆስፒታል ውስጥ ተኛሁ። 2 ሺህ ብር እየከፈልኩ ማለት ነው። ገብቶሻል። በዛ ራሱ በጣም አመስግኛለሁ። ማንም አልነበረኝም። እኔ በሰዓቱ አንጡ የምለው እንኳን የለኝም። ንግግር በፍጹም አልችልም ሀቡ። ተናግሬ እንኳን ማሳመን አልችልም ማለት ነው። አሁንም ቢሆን እኔ ከሳራ ጋር ችግር የለብኝም። እንደዛ ስትባል ወጣን፣ ተነጋገርን። እንዲህ አይነት ነገር የሚባል ነገር የለም ማለች። አትረጂ ገባሽ? በመጀመሪያ ይህንን እችን 70 ሺህ ብር ተሰጠሽ፣ ታከምሽ። ከዛ ተመልሰሽ መጣሽና ጌም ተጫወትሽ። ከጌሙ ደግሞ ስንት አገኘሽ? 70 ሺህ። ኦኬ ከጌሙ ደግሞ 70 ሺህ። እሺ ከዛ እሱንም ታከምሽበት? ኖ ለቅሶ ነበር ወሎ። ቤተሰብ ይዤ ሄድኩኝ። እዛ ሰደቃ ምን ስል ብሩ አለቀ። ከሐዋሳ ወሎ። ማን ሞቱ ነው? አያቴ፣ የእናቴ እናት ያሳደገችኝ ሞተችብኝ። ለሳራ ነግሬያታለሁ። ታማ ነው? አዎ ራሱን ጊዜ ታማ ነበር። እሺ ኦኬ። ስለዚህ 70 ሺህ የጌሙ 20 ሺህ ስትሞት ነው? አዎ። እሺ ቀጥይልኝ። ከዛ አልፎ አልፎ ከሳሪ ጋር እናወራለን ማለት ነው። እሷም ጊዜ የላትም፣ እኔም ብዙ ቮይስ አላደርግም ማለት ነው። አልፎ አልፎ እንደውም ሲቸግረኝ ላኪልኝ እላታለሁ። ቸግሮኛል ካላት ትልክልኛለች፣ ከሌላት አትልክልኝም። ምንም ነገር ተቃውሚያት አላውቅም። እሺ ሳሪዬ ከማለት ውጭ። 2 ዓመት ውስጥ ኢትዮጵያ ከገባች ሳሪቲ ቸግሮኛል ላኪልኝ ስትያት እስካሁን ስንት ላከችልሽ? ላይክ 10 ሺህ ብር። ይህ ከራሷ ነው። ሶሻል ሚዲያ ላይ እርዳታ ሳታይ ከራሷ የምትልክልሽ ነው። በመሀል አካውንትሽን ላኪ ስትል ሳሪዬ በሚያስፈልገኝ ሰዓት ላክሽልኝ አልኳት። 10 ሺህ ብር ላከችልኝ ማለት ነው። ከዛ ድጋሚ ደግሞ የጌሙ ሰዓት እኔ አንበሳ አላወርድላትም። የአንበሳውን ብር የአንበሳውን ብር ላከችልሽ ስንት? 30 ሺህ። በ2 ዓመት 43 ሺህ ብር ይቅርታ፣ 43 ሺህ ብር የአንበሳ። ኦኬ እስከ ራሷ ከኪሷ 43 ሺህ የአንበሳ ጌምሽን ያው ቲክቶክ ከሚቆ ብላ 43 ሺህ ብር ሙሉ የአንበሳውን መባት ላከችልሽ። አንዴ ደግሞ 10 ሺህ ብር ላከችልሽ። አንድ ላይ 53 ሺህ ከራሷ ከኪሷ 50 ሺህ ደግሞ ሰብስባ። እሺ ከዛ
የመጀመሪያውን 70,000 ታከምሽ። ከዛ በሁለተኛው 20,000 ሞቱብሽ እና ጌም ተጫውተሽ 70,000 ያገኘሽ ከጌም። ከዛስ ሌላ ምንም የተደረገልሽ እርዳታ የለም? የምኖረው አንድ እህት አለችኝ። አስቤዛ አረጋለሁ። ሐኪም ቤት በየ2 ወሩ ሄዳለሁ። መድኃኒቴ የወር ነው። ፒቲዩ በጣም ውድ ነው። ከመንግስት ካላገኘች በጣም ውድ ነው። እሱን ውጣለሁ። ድጋሚ ደግሞ የልብ የምትዋጣለች። እሱም በየጊዜው ነው የምገዛው ማለት ነው። በቀን 9 ፍሬ ነው የምወስደው መድኃኒት። ከዛ በቃ እንትኑ ኮንትሮል ከሆነ ለዶክተሬ ሄጄ ስራ መጀመር አለብኝ። አልችልም እንደዚህ እየከፈልኩ አልኩት። በጣም በየ2 ወሩ ሲሄድ ሙሉ ምርመራ ነው የማደርገው። ጉበቴን ቼክ ያደርጋል። መድኃኒቱ ጎድቷታል አልጎዳትም ብሎ የልቤ የምታያል። ብዙ ነው የምታወጪው የግል ሲሆን ማለት ነው። ገብቶሻል? ከዛ ነፊያ እሺ ብላ ቪዛ ወጣችልኝ። ቪዛው እንደወጣልኝ ለሳራ ላኩላት። እስታይ ልትመጪ ነው አለች። እኛ ቪዛ ወጥቶልኛል አልኳት። ከዛ እኔ ፕሮሰስ ሲስተም ውስጥ እንደሚያስፈልግ ምንም ማውቀው ነገር የለም ሀቡዬ። ቪዛው ተላከልኝ። ትኬት ቆርጬ እንደሚሄድ ነው ማውቀው። እንደ ነገር ትኬት ቆርጬ ልበር ሳሪ እንትን ያስፈልገኛሉ አልኳት። ኤጀንት ያስፈልገኛሉ፣ እስቲ ሙኒትን ጠይቂያት አልኳት ማለት ነው። ከዛ ሙኒትን ስጠይቃት ግዴታ ኤጀንት ያስፈልጋል፣ ኤጀንት ሲስተም ውስጥ ለመግባት 150,000 ብር ያስፈልጋል ተባልኩኝ ማለት ነው። ምንም የለኝም እኔ በዛን ሰዓት። የትኬት 50,000 ብር ነው መሰለኝ ያስኩት። 200 ይሄድ ነው ከፍላለሁ ብዬ ማለት ነው። ሰርቼ ከፍላለሁ ብለሽ 50,000 የትኬት ተበደርሽ። ናፊ ቪዛ ተላከችልሽ? የትኬቱ በረራ እንደ ነገ ሊሆን እንደ ዛሬ የኤጀንት 150,000 እንደሚፈልግ ተነገረሽ?